እናንተ እንዴት ናችሁ? ደህና ናችሁ? የጀማ ሰላም ናችሁ አይደል? ለዚህ ቻናል አዲስ ከሆናችሁ ጋይስ ሰብስክራይብ አድርጉና አንዳንድ ነገር እናወራለን ማለት ነው። እና እንግዲህ እኛ ከመዳም ኩሽና ተቀምጠን ማን ወለደ ማን አረገዘ ነው ስራችን ማለት ነው። አዎ መተንላችኋል። እንግዲህ ለምን ወሬ ቅርብን እያለን መተናል ማለት ነው። እንግዲህ ያው ዛሬ የመጣሁበት ስለ ወታደራዊ ዩቲዩበሮች ላወራ ነው ማለት ነው። እናንተ እነዚህ ልጆች ግን እኔ መቼ ነው ግን ከድራማ የሚገላገሉት? ወይኔ ፈጣሪ ወይ ትዕግስቱን ስጠኝ። በቃ የሚያወሩት ነገር ሁሉ አንድ። እኔ ግን አሁን ማለት ነው እነዚህ ሰዎች ለተመልካች ንቀት ነው ወይስ ውሸት ነው? እኔ ግን ሁሉ ነገር ውሸት ነው የሚመስለኝ ማለት ነው። እና እንግዲህም አቶ አብርሽ ምን አለመሰላችሁ፣ እኔ ልጅ እናቴ ትሻለኛለች፣ ስለዚህ ከልጅ እናቴ ጋር አስታርቆኝ ልታረቅ ነው ምናምን ብሎ እቺ ሄርሜላ የምትባለው ድሮም እኮ በኋላ የመጣና ድሮም ልጅ የሌለው እኮ የታወቀ እኮ ነው ማንም እንደማይፈልገው ማለት ነው። ስለዚህ አሁን ይቺ ልጅ የገባችሁ ከልጅ እናት መሀል ነው የገባችሁ። አስባችሁታል? የልጅ አባት ነው ማለት ባለትዳር ሰዎች ነው እንደዚህ እየበጠበጠች ያለችው ማለት ነው። እኔ ምንም እየተመቸችኝ አይደለም ሄርሜላ የምትባለው ግለሰብ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው የምትሰራው ስራ ሁሉ ጥሩ ስራ አይደለም። ስለዚህ በነገራችን ላይ ሴትዮ የመጣች ማለት ነው። ስልክ እያወሩኝ ነበረ እና ሴትዮ የመጣች ምን እንደምትፈልግ አላውቅም። መምጣት የለባትም ኩሽና እና ወሬን ሰረቀች። የሚገርማችሁ ነገር የመጣሁበት ስለነ አብርሽና ስለነ ሩታ እናወራለን ማለት ነው። ስለዚህ እኛ ስለምን ይቅርብን፣ እነዚህ ነምራችሁ እኛ ስለምን ይቅርብን፣ አናሳዝንም። እናንተ ግን ማለት ነው ዛሬ ፊት የምን እንደሚመስል ሰብስክራይብ አድርጉና ቻናሌ ማለት ነው። እኔም ወደ ኢትዮጵያ ሊሄድ ነው። አሁን ደብሮኛል ብታዩ። በቃ አልተስማማኝም አየሩ ማለት ነው። የሳውዲ አየር ሙቀት አለ ምናምን ነገር። ስለዚህ አየሩ ሊስማማኝ ስላልቻለ ወደ ሀገር ልገባ ስለሆነ እናንተ ደግሞ ቻናሌን ሰብስክራይብ አድርጉ። አላሳዝንም? ፊቴ ራሱ ምን እንደሚመስል ፊቴ ራሱ በቃ ምግብ አልበላም ከስቻለሁ ነው 24 ሰዓት ስልክ ስለሚይዝ ማለት ነው። በጣም ነው የከሰው። ታያችሁ እንዴት እንደከሰው ሰው እንዴት አንድ ልጅ ሳይወልድ እንደዚህ ይከሳል። አሁን ሄጄ ፎቅ ፀጉሬን ስራ ምናምን ሰብስክራይብ አድርጉኝና በአዲስ ነገር እንመጣለን ማለት ነው። እንግዲህ ይሻላል መሰለኝ፣ ሳይሻል አይቀርም። እና እንግዲህ አብርሽ ያው እኔ ሄርሜላን አልፈልግም በቅታኛለች ምናምን አላለም። ድፍረቱ ማለት ነው። እንዴት ነው በቅታኛለ የሚለው? እስካሁን እንደፈለገ አድርጎ እንደፈለገ ከተጫወተባት በኋላ እኔ በቃችን ሄርሜላ ትበቃኛለች፣ ሄርሜላ አልፈልግም ምናምን ብሎ እንግዲህ ያው ክስ ላይ ናቸው መሰለኝ፣ አላውቅም። እየተካሰሱ ነው። አብርሽ ወደ እስር ቤት መግባት አለበት። እኔ ራሱ ሳስበው ለምን በጣም አውስቶታል። የሚያመጣቸው ሴቶች ፍቅር፣ ነፃነት፣ እንደገና ደግሞ ያቺ ልጅ እናቷ 3 ሄርሜላ 4 ሩታ 5 ሚስት በዚህ እድሜው ማለት ነው። ግን እኮ ገና ልጅ እኮ ነው። እውነት ለመናገር ገና ልጅ ነው። ስለዚህ በዚህ በልጅነት እድሜው እንደዚህ አይነት ማድረጉ ይህ አግባብም አይደለም፣ ኸይርም አይደለም። በእውነቱ ከሆነ ኸይር አይደለም እውነት ለመናገር ስለዚህ ይህ ጥፋት ነው ብዬ ነው የማስበው። እንደኔ ጥፋት ነው የሚሰራው ስራ ሁሉ አብሮሽ ምናምን የሚሰራው ስራ በጣም ጥፋት ነው ማርያምን። እና ለዛ ነው። በተረፈ ግን ምን ትላላችሁ ጋይስ? ምን ትላላችሁ እናንተ ማለት ነው? ሂዱበት እነ ኮመንታተሮች እናንተ ናችሁ። አሁን የሰው ትዳር እየበጠበጣችሁ ያላችሁት እናንተ። ትክክል አያችሁ ወይ? ትክክል ናችሁ። አሁን የሰው ትዳር እየበጠበጣችሁ ያላችሁት። የቢጃማዬን በጣም ነው የምወደው በዚህ ወይ። ስለዚህ ምን ልላችሁ ፈልጌ ነው ቤተሰብ በስማም የቲክቶክ ቪዲዮ ልሰራ ነበር። አስጠላኝ የገጸው የቲክቶክ አይመኒታም እንግዲህ መዳም ቅመሞችን ዘርፎ ድርጅት ከፍትላችኋለሁ ምናምን ብሎ ጠፍቷል አሉ። ስለዚህ ምን ትላላችሁ? እኔ ዶግ እግዚአብሔርን የኛን ብር ሊበላ የተዘጋጀው ሰው በጣም ብዙ ነው። ወንድ ይበላናል፣ የኛን ብር ቤተሰብ ይበላናል ምናምን። በቃ ሁሉም ሰው የኛን ብር ለመብላት ሆን ብለው ተዘጋጅተው ተነስተዋል። ምን እንደሆነ ችግራቸው ባይገባኝም ማለት ነው። ማርያምን አሁን አስባችሁታል? ይሄ አይመኒታ የሚባል ጀዝባ እኔ ምኑን እንዳመናችሁት እናንተ ራሱ አላቅላችሁም። እግዚአብሔርን በሚዲያ ላይ ሰው ሲረዳ እየን ብላችሁ ብራችሁን ፍሰስ አድርጋችሁ አሁን አንዴ ዩሃ ሚዲያ ትሄዳላችሁ፣ አንዴ በከሌ ሚዲያ ትሄዳላችሁ። አላቅላችሁም። የራሳችሁ ጉዳይ ተበሉኛ። ምን አገባን? ይሄን ምላችሁ ተበሉ። ለምን ቀደም ጥፋቱ የእናንተ ነው። እሱ ማን ነው? ምንድን ነው? ወዴት ነው ድርጅት የሚከፍተው? እና እንግዲህ ቅመሞች ዩሃ ሚዲያ መጥተው እንደ አዲስ ቀውጥ እያደረጉት ነው። ስለዚህ ምን ትላላችሁ?
ያለው ነገር ይሄ ነው። በተረፈ ግን አህለን ወሳህለንኩም ብያለሁ። አህለን ወሳህለንኩም እና ያው ያለው ነገር ይሄ ነው። በተረፈ ሁላችሁም ቴንኪው የኔ ምርጦች፣ ምርጣ ምርጦች። ብዙ ወሬ ላወራባችሁም ሰብስክራይብ አድርጉ። ግን እኔ ከእንደዚህ አይነት ነገር ብታቆሙ አሪፍ ነው። በተለይ እንደዚህ ግሩፕ እየከፈታችሁ ዋትሳፕ፣ ቴሌግራም እኔ ስጠላው ወልደን ያልወደው ዋትሳፕ፣ ቴሌግራም ግሩፕ እንኳን ግሩፕ ይቅርና እኔ እንዲሁ ማርያምን ዝም ብሎ ሰው ራሱ አላወራም። ስልክ ራሱ የማልመልስበት አለ። እኔ የእንትን የዚህ ምንድን ነው የዋትሳፕ የራሱ ሜሴጅ ራሱ ተጠቅጥቆ ነው ያለ። ምን እንደሚሉ ራሱ ነው ያላቅም። ያልከፈትኩት ራሱ ያበደ ነው ያለ። እንኳንስ እንደዚህ እኔ ትዕግስት የለኝም ለእንደዚህ አይነት ነገር። ስለዚህ እናንተ ግሩፕ እየከፈታችሁ ምናምን በቴሌግራም በዋትሳፕ ዝም ብላችሁ ከማንም ሰው ጋር ተተዋወቃላችሁ። ብራችሁን እያረግና እንደዛው ከአሁን በፊት ያ ብሩክ የሚባል የአረብ ሀገር ሴቶችን ብዙዎችን እንደበላ ብዙዎቻችን እናውቃለን። ብሩክ የሚባል ሌባ ማለት ነው፣ አሜሪካን ሀገር የሚኖር እንደገና ደግሞ አሁንም ደግሞ ይህ ፈጣሪ ትዕግስቱን ስጠኛ። ምረኛ አንዳንዴ ተሳዝኑኛላችሁ እውነት ለመናገር። ለማንኛውም እንግዲህ የራሳችሁ ጉዳይ፣ ስራችሁ ያወጣችሁ። ተቀድም ነው እንጂ መጥኖ መደቆሰው ምን ያደርጋል? ወጭ ብሎ ማልቀስ ብሏል ሀገሬ ሰው እና ለዛ ነው እላችኋለሁ። ለማንኛውም ሰላማችሁ ብዙ ትረፍረፍ ይበልልኝ የኔ ውዶች፣ የኔ ምርጦች፣ ምርጣ ምርጦች። ግን በተቻለ መጠን ራሳችሁን ጠብቁ የምለው እኛ በሙቀት እንደዚህ እየተንከለከልን ብራችን ለማንኛውም ሰጥተው ማለት አይደለም። ናፊ ፋይዳ እና በዛ ነው። ለማንኛውም ምን ያለው ነገር ሰላማችሁ ብዙ ይበልልኝ ውዶች። አላስቀምጣለኝ ሽፍተው ከመንገድ ይበልና ሁላችሁም ከልብ ነው የማመሰግነው። ሰላማችሁ ብዙ ተረፍረፍ ይበልልኝ። ይህን ያልከወረው ይበቃኛል። እንግዲህ ፈጣሪ ኢትዮጵያ ሀገራችን ሰላም ያደርግልን ነው የምለው። ሌላ ምንም የምለው ነገር የለም የኔ ወዶች፣ የኔ ምርጦች፣ ምርጦች አመሰግናለሁ። እሺ ሙቀት አለ ከይዘው የራሳችሁን ጠብቁ። በዚሁ አጋጣሚ አሁን ስለ ሃይማኖታ እንሄድበታለን። ምን ትላላችሁ? በኋላ ላይ ስለ ሃይማኖታ አጀንዳችን ሃይማኖታ ነው። በይዘው ጋይስ በኋላ ላይ